ብሌን ባልገጠመችው ያላሰበችው ነገር ገጠማት። ወይዘሮ ገነት እየፈለገቻት እያለ በመንገድ ተላልፈው ገነት ባንዱ ጋር ስትሄድ እሷ ወደ አንድ ጎን ትዘዋወርና የሆነ ቦታ ላይ ቁጭ ትላለች። በኃይሉም የላከው ቅጥረኛው በገነትን እያየ እየገላመጣት አለፈ። ብሌን የሆነ ጥግ ላይ ቁጭ ብላ ነበር። ወዴት አባቴ ነው መሄድ ያለብኝ? አሁን ማንጋስ ነው የምሄደው? እያለች ጥግ ይዛ ቁጭ ብላለች። ሰላምን ደግሞ ልፈልጋት እንጂ እቺ ጨካኝ አረመኔ የሆነች ልጅ ከቤት አስወጣችብኝ። እኔ መጠርጠር የነበረብኝ ጧት ከዚህ ቤት ትውጣ ስትል ነበረ መጠርጠር የነበረብኝ። ቃል በጣም ባለጌና ጨካኝ ነሽ፣ አረመኔ ነሽ፣ አንቺ የኔ ልጅ አይደለሽም በማለት ትናገራታለች። ቃል ትደነግጣለች። ማም ትንሽ እባክሽ አዳምጭኝ። አዎ እኔ ነኝ ከእናቷ ጋር እንድትጣላ ያደረኩትኝ፣ ግን ደግሞ የጀመረችው እሷ ናት። አንቺ ባለጌ ነሽ፣ ጨካኝ ነሽ። እቺ አንድ ፍሬ ልጅ ሰርታ ለበላችሁ ከዚህ ቤት እንዳትቀመጥና እንዳትኖር አደረግሻት። እሺ ብዬ ወደ እናቷ ብትሄድም እንኳን እናቷ ቤት ልጅ ደግሞ እናቷ ቤትም እንዳትቀመጥ አደረግሻት። አንቺ የኔ ልጅ አይደለሽም። ዳግም በቃ አሁን እኔም ልብስ ልልበስና አብረን ወተን እንፈልጋት በማለት ዳግም ቃል እመኝኝ ብሌን የሆነ ነገር ከሆነች እገልሻለሁኝ። እውነቴን ነው ምልሽ፣ አንቺ በህይወት አትኖሪም፣ አጠፋሻለሁ ይላታል። ለሰላም ዳግም እዩልሽ ሰላም አንድ ነገር አዳምጪኝ። እኔ ቃልን ልደፍራት አልነበረም፣ ግን ደግሞ የምትሰራውን ስራ አንድ ነገር አዳምጪኝና ልንገርሽ። ቃል እኔን ትወደኛለች፣ እኔ ግን ቃልን አልወዳትም፣ አላፈቅራትም። የምወዳትም የማፈቅራትም ብሌንን ነው። ብሌን ደግሞ እኔ ጋር ስትሆን ቃል በጣም ትቀናባታለች። ለዛ ነው ብሌንን በወጣች በገባች ቁጥር ሰላም የምትነሳት፣ የምትነጅሳት፣ የምትሰድባትም ምንም የምትላትም። ግን እንደዛም ሆኖ ደግሞ ብሌን ሁሉን ነገር ችላ ለመስራት ዝግጁ ነበረች። ግን ደግሞ አሁን እሺ ከዚህ ቤት አስወጣችኋት። እዚህ ቤት ስትወጣ ደግሞ እናቷ ቤት ተከትላ ለምንድን ነው ከእናቷ ጋር ያጣለቻት? በሆነም ባልሆነው ነገር ሄዳ ለእናቷ የነገረቻት ብሌን ከኔ ጋር እንዳለች እንደሆነችና እኔ እንዳበላሸዋት እንደባለገች ነፍሰ ጡርም እንደሆነች ነው ለእናቷ ሄዳ የተናገረችው። እና ይሄ ተገቢ ነው ብለሽ ታስቢያለሽ ወይ በማለት ሲናገራት፣ በፍጹም እንደዚህ መሆን የለበትም። የሰው ልጅ ዋሽቶ ያስታርቃል እንጂ እንዴት ዋሽቶ ሰውን ያጣላል? አንቺ የኔ ልጅ ነሽ፣ የእውነት ግን የኔ አብራኬ ክፋይ ነሽ ወይ በማለት ሰላም ቃልን ትናገራታለች። ቃል ሰላም እንደዚህ ትናገረኛለች ብላ በፍጹም አስበው አታውቅም። ቆይ ምን እያልሽ ነው ግን ማሜ? እሱ በነገርሽ ነገር አስበሽ አውቀሽ እየተናገርሽኝ ባልሆነ በደንብ ነው የምናገርሽ። ምክንያቱም አንቺ አስመሳይ ነሽ። ብዙ ነገሮችን ሳይሽ እኔ ቀን ይጥልሻል፣ አንድ ቀን ይዝሻለሁ እያልኩ ነው እንጂ ብዙ ነገሮች እኮ እያየሁብሽ ነው። ግን ይሁን እያልኩኝ መቼም ልጄ ነሽ አልጨክንሽብሽም ብዬ ነበረ። አሁን ግን አየሁሽ፣ አንቺ ጨካኝ ነሽ። እኔንም አውጥተሽ ለመጣል ወደኋላ እንደማትይ እያየሁሽ ነው በማለት ሰላምም ትናገራትና ወደ መኝታ ክፍሏ ትሄዳለች። ቃል መኘኝ፣ የእውነቴን ነው ምልሽ፣ እኔ ዳግም አይደለሁም በማለት ተናግሯት እሱም ወደ ክፍሉ ይሄዳል። ሳሚ ምክንያቱም ሳሚንም ደግሞ ስላያያዘችው ቃል ባደረገችው ነገር እንዲገደል በህይወት ግን እንዲኖር በሰዓቱ ራሱን እንዲደረግ በኃይሉ በሌላኛው ቅጥረኛው እያስይዘዋል። ከፊት ለፊት በኃይሉ ከጀርባ ደግሞ ቅጥረኛው ነበረ። እናም ሳሚም በኃይሉን ሲያየው በእጁ ጩቤ ይዞ ስለነበረ ድንገት ስለደረሰበት ጩቤውን ይመዛል። እንዴ ምን ሆነ ነው የኔ ልጅ? ተረጋጋ እንጂ ምንድን ነው? እሺ ምን ፈልገ ነው ታዲያ ወደ እኔ የምትመጣው የሚል ነበር ጥያቄው። እኔ ምንም አይደለም ሰላም ልልህ እኮ ነው የመጣሁትኝ። ቆይ ምን ሆነህ ነው? እሺ እንዴት ተፈታህ? እኔን ያሳሰርኩ መስሎ ነው እንዴ? በፍጹም አንተ አላሳሰርከኝም። እና ተደማን ነው እኔ ምን አውቃለሁ? ምናልባት ቃል ልትሆን ትችላለች። አዎ ልትሆን ትችላለች በማለት ልጁ እስከሚደርስ ድረስ በጸባይ ያናገረው ጀመር። እሱም ደግሞ እውነት በኃይሉ ከኔ ጋር ሰላም ነው ብሎ ጩቤውን መልሶ ወደ ኪሱ ካስገባም በኋላ በሰላማዊ መንገድ እያወራ ነበረ። እውነቴን ነው፣ አንተ ከኔ የምታመልጥ መስሎ ነው። አንተ በጣም ጨካኝና አረመኔ ነህ ይለዋል። ምክንያቱም ጨካኙ አንደኛው አረመኔ ከሳሚ ጀርባ ቆሞ ስለነበረ አንተ ከኔም በፍጹም አታመልጥም ሲል አንገቱን አንቆ መሬት ከጣለው በኋላ ይቆለምመውና ራሱን ይስታል። ራሱን ሲስት እንዳትጨርሰው ተው፣ እኔ በህይወት ነው የምፈልገው፣ እናም ይዘኸውና ወደዛ ከልጆች ጋር ሆነ በማለት እሱ ጥሎት ብቻውን ይሄዳል። በኃይሉ ቀጥ ብሎ ወደ ቢሮ ነው ሄደው። ቢሮ ከሄደ በኋላ ቃል ስደውልለት ብሌን ከቤት እንደወጣችና ከእናቷ ጋር ተጣልታ ከቤት እንደወጣች ግን ደግሞ ሰላም ልትፈልጋት እንደወጣች ስትነግረው ነበረ ነገሩን ሁሉ
እንድታደርገውና እንድታዘጋጅ የምፈልገው። ምክንያቱም ብሌን ሁሉን ነገር ታውቃለች። ስለ እኔና ስለ አንተ ሰላም ጋር ለምን እንደመጣሁኝም ታውቃለች። ስለዚህ ይህንን ነገር እንድታስብበት ትፈልጋለሁኝ በማለት ስትነግረው አልገባኝም እና ከቤት መውጣቷ እኮ ታዲያ ጥሩ ነው። እኛን ምን የሚነካ ነገር አለ? ቃል ይኸውልህ ደብዳቤ ጽፋ የሰጠቻት ለሰላም ግን ደግሞ እኔ ደርሼ ከሰላም ላይ ነጥቄ አነበብኩትና ቀድጄ ጣልኩትኝ። እኔ እናንተን ከሰላም ጋር የሚያገናኝ ነበረ እና ታዲያ እንደዚህ ካደረገች ነገ ጧት በሆነ መንገድ አግኝታ ለሰላም እውነታውን እንደማትነግራት ምን ያህል እርግጠኞች ነን? በማለት ትነግረዋለች። በቃ እሺ እሱን ለእኔ ተይልኝ፣ በቃ እኔ ጨርሰዋለሁ። ቃል ሌላ ችግር ካለ ደግሞ ፈልጊ በማለት ስልኩን ይዘጋባታል። ቃልም በቃ ከዚህ በኋላ ለሱ ከነገርኩት ነገሮችን ይጨርሳል ብላ ቤቷ ቁጭ ብላለች። ሰላም ፍለጋ ላይ ነች። ዳግምም እንዲሁ። ገነትም ልጇን እኔ ጨካኝ ነኝ፣ የዛችን የቃልን ወሬ ሰምቼ ልጄን ወዴት ነው ያባረርኳት? እናት ልጁን ይመክራል እንጂ እንዴት ልጅ እናቱን ሰድቦ ከቤት ልጁን ሰድቦ ቤት ያባረራል? እኔ ምን አይነት እናት ነኝ? የእውነት የማረባ ጨካኝ እናት ነኝ በማለት ገነት ልጇን ፍለጋ ትወጣለች። ብሌንም የእውነት በውስጡ አምቃው የኖረችውን ነው ዛሬ የተናገረችውና የተነፈሰችው። አዎ እውነቷን ነው። አሳደገችኝ እንጂ አልወለደችኝም። አልፈርድባትም። ስለዚህ እግዚአብሔር የኔ የሆነውን ነገር እስከሚሰጠኝ ድረስ ፈጣሪ አንተ ማደሪያ ስጠኝ ብላ ፈጣሪዋን ትማጸናለች። እናም ያንቺን የተረገመች ቀን ቁጭ ብላ ወደ አንድ ቦታ ከቤተ ክርስቲያን ወጥታ ፈጣሪዋን ከለመነች በኋላ ፌስታሏን አንጠልጥላ ወደ ሆነ ጥግ ሂዳ ተቀመጠች። ከደቂቃዎች በኋላ ዛችም ጥግ ላይ ተነስታ እንደዚሁም አሁንም ቦታ ትቀይራለች። የቀየረችው ቦታ ላይ ገነትን ለትንሽ ከተመላለሱ በኋላ ምክንያቱም ገነት ወደ አንድ ጎን ሹልክ ስትል ነበረ በኃይሉ እየላከው ወጥምሻ ወደ ብሌን ጋር የሄደው። ብሌን ቁጭ ያለችበትን ቦታ ሲያይ እየሳቀ ወደ እሷ ጋር ይሄዳል። ደንግጣ ብድግ ስትል እሱም ሩጦ እንዳትጮህ አፏን ያፍናታል። በዛን ሰዓት እሱ ይዟት ይሄዳል።